ገነርስ ጨነቃችሁ እንዴ? በስጢፉ ብር የገባ ዛሬ ገነርስ የሚገርም ወሳኝ 3 ነጥብ ነው ያሳካ ነው። የምሬን ነው የምላችሁ። በጣም ወሳኝ የሚባለውን 3 ነጥብ አሳክተናል። ኦዴጋርድ እጅግ በጣም ትችላለህ፣ ሂንካፔ ትችላለህ። ዛሬ ቡድኑ ምርጥ ነበረ። በዛ ራፐር ብቻ ተሰቃየን። ማዱኬ አረፍታል። ሳካ እንኳን ተመለሰ። ለውጥ አይታችኋል? ሳካ ስትገባ ፎቶ ይበልጧል ከማዱኬ። የምሬ ነው የምላችሁ። በዚህ አጋጣሚ ደግሞ አርጂ ኤንድ ፋሚሊ ሪል ስቴትን በቃ ነግራችኋል። ፎሎ አድርጉልኝ። እኔ ጨቀጭቃችኋለሁ። እኔ ሌላ ጊዜ በደንብ ለጓደኞቼ ምናምን ጨቅጭቂያችኋለሁ። አሁን ደግሞ ለራሴ ፎሎ አድርጉልኝ። እስቲ በዚህ ደስታ 100,000 ፎሎወር አስገባን የተባልኩት ገና ነን። እባካችሁ ሁላችሁም ነው የምላችሁ። ይህንን ቪዲዮ ሼርም ኮፒ ሊንክም ሪፖስትም አድርጉት። ፎሎ እያደረጋችሁልኝ ወደ ኳሱ ልመለስ። ወሳኝ 3 ነጥብ አሳክተናል። ገነርስ ኦዴጋርድ ማለት ነው። እኔ ዛሬ በቃ በጣም የሳበ የተጫዋች ከምሬ ነው የምላችሁ። ኦዴጋርድ ምርጥ ነበር። ሂንካፔ ደስ ትላለህ። ወኔ በጣም ደስ ይላል። ሌላ ሀሳብ የሆነብኝ ኢዜ መጎዳቱ ነው። ኢዜ ከተጎዳ ብዙ ነገር ይበላሻል። ገነርስ ኢዜ ሲሪየስ የሆነ ኢንጁሪ ባልሆነ ኢቭን ሃቨርት ሲኖር የነበረን እንትን ቅንጅታቸው በቃ የሚገርም ነበረ። አሸንፈናል። እንቀጥላለን። እንዳረሱ ፎሎ እያደረጋችሁልኝ ተመልሰዋል። እንደምንም ብለው ተመልሰዋል። አው ፉክክር ይኖረው ቀጣይ ሲቲ ከዛ እናንተ ቀጣይ ሲቲ በቃ ፉክክር ሲኖረው ደስ ይላል ለኛም እና አሁን ስፐርስም አርሰናልም ከለንደን አሸንፈው እኛ ነን የቀረነው። ነገ ከሰው በታች አታርጉ እባካችሁ። በቃ ኤዜ ግን ማለት ነው ወንጀል ነው ያስቆጠረው ጎል ወንጀል ነው። አዎ እናንተ ደግሞ ቴሌግራሙን ተቀላቀሉ። ይሄው እኛ ነን ነገ በቃ አሁን እንግዲህ የኛ ነው ተራው። አርሰናል 1 ኒውካስትል 0 የተጫዋቾች ሬቲንግ እንደ ሁል ጊዜው ከበረኛ ነው የምንጀምረው። ዛሬ በጣም ያበደ ጨዋታ ነበር የጨዋታ ነው። እድለኛ አይደለንም፣ ተጫዋቾቻችን ተጎዱ። ማንከሪያ ነው የምንጀምረው። ዴቪድ ራያ ዛሬ አሪፍ ጨዋታ ገብቷል አይደለም? በጣም ስጠልዝም አልነበረም። የሚገራረም ኳስ ነበር ስትሰጠም የነበረው ገብቷል አይደለም? 8 ከ10 ማለት ነው። ሂንካፔ ጋር እንሄዳለን። ማን ይሄ ሰውዬ ኢነርጂው በኢየሱስ ስም በጣም ነው የምትችለው ሂንካፔ ማለት ነው። በጣም እየተከላከልክ ነበር ጨዋታው እስኪያልቅ ድረስ። ክሮስ አድርገለት ጊዮኬሬሽ አበላሸብህ እንጂ በጣም ያበደ ጨዋታ ማለት ነው። ሂንካፔ 9 ከ10 ጋብሪኤል ጋር እንሄዳለን። ጋብሪኤል በጣም ያበደ ጌም ግን ማለት ነው። ትንሽ የሆነ ነገራችን ልክ አልነበረም። ሁለቱ ጋብሪኤልና ሳሊባ የሆነ ነገር እያስፈራኝ ነበር፣ በተለይ ሊያልቅ ሲል ማለት ነው። ምንም አልዋሻችሁ ነገር 8.5 ማለት ሳሊባ ጋር እንሄዳለን። ሳሊባ 8 ከ10 ማን ያ ሆሱ ላይ የተባለ ሰውዬ እንዴት ነው ቆይ ኳስ እስኪወርድ የምጠብቀው? ግጨው። ሳሊባ ሞር ፊዚካል ሆነ። እኔ እንደዛ ነው ደስ የሚለኝ 8 ከ10 ማለት ነው። ቤንዋይት ጋር እንሄዳለን። ዋይት ፈርስት ሃፍ በጣም ያበደ ጌም፣ ሰከንድ ሃፍ ግን ያስፈራል። ምክንያቱም እያጠቁ ነበር ከሆነ ሰዓት በኋላ ማለት ነው። ግን ያበደ ጌም ነው የተጫወተው 7 ከ10 ማለት ነው። ወደ መሀል እንሄዳለን። ዙቢሜንዲ አሁን ዛሬ አሪፍ ነው የተጫወተው። ቴምፖውን ኮንትሮል እያደረከ ነበር ምናምን። ፓሶች ነው ያንተ ፓስ ነው ትንሽ እየተበላሸብህ ያለው ማለት እሱን ቀይር። 7.5 ዴክላን ራይስ ጋር ራይስ ጨዋታው እስኪያልቅ ድረስ ኢነርጂ ማን የመጨረሻውን ኳስ እሱ ነበር ሲሮጥ የነበረው። እንዴት ነው የምትችለው? እናቴ ትሙት ኢነርጂ አንተ በጣም ይለያል። አይደክመው በጣም ከጨዋታ አይቀንስ አቋሙ። በጣም ያበደ ጌም ማለት 9 ከ10 ከዛ በኋላ ኦዴጋርድ ጋር እንሄዳለን። ማን ዛሬ ኦዴጋርድና ኤዜ ሃቨርዝ ሶስቱ በጣም የሚገርም ጠቅ እያደረጉ ነበር ሲጮቱ የነበሩ። በጣም ያበደ ጌም ማለት ነው። ኦዴጋርድ አሪፍ ጨዋታ ነው የጮትከው 9 ከ10 ማለት ነው። ማዱዌኬ ጋር እንሄዳለን። ማዱዌኬ በእናትህ አይኖ የሆነ ነገር ትችላለህ፣ ግን የሆነ ተጠቀመው እንዴ ምንድን ነው ኳሶቹን እንዳለ ምንም ኢንድ ፕሮዳክት የላቸውም። ወደፊት ስትሄድ የሆነ ነገር አድርገው ፕሊዝ በእናትህ ትችላለህ። ትንሽ ግን ቀይሮ ራስህን በእናትህ 6.5 ማለት ነው። ከዛ ጊዮኬሪ ሃቨርዝ ጋር እንሄዳለን ማለት ሃቨርዝ በጣም አሪፍ ጨዋታ በጣም መጎዳት አልነበረበትም። ፈርስት ሃፍ ላይ ነው ተጎድቶ ይወጣብን ማለት ነው። ግን የአየር ኳሶቹ ሃቨርዝ እስኪወጣ ድረስ አሪፍ ጨዋታ ነበር ስንጮት የነበረው። ስናጠቃ በጣም እናስፈራ ነበር። ማን ሃቨርዝ ያበደ ጌም 7.5 ኤዜ ጋር እንሄዳለን። አንተ ትችላለህ። ኤዜ በጣም ነው የምትችለው። ምን አይነት ጎል ነው በኢየሱስ! አንተ 20 ኤዜ 20 በጣም ያምራል። ምን አይነት ማን መጎዳት አልነበረብህም አንተ። ምን አይነት ጎል ነው! እንደዚህ እኮ ነው ይዞር ኳስ። በጣም ነው የምትችለው። ጨዋታው ላይ ማግባትህ አይደለም ከዛ ስትቀባበል እንዴት ነው የምትችለው? ፓስ በጣም ሁሉ ነገር ያምራል በጣም ማለት። ከዛ በኤዜ ገባ ማርቲኔሊ ኖርማል ጌም ነው የጨዋታው 6 ከ10 ማለት ነው። ጊዮኬሬሽ አንተ ደደብ ያን ኳስ ለምንድን ነው ያበላሽው? የመጨረሻ ኳስ ማን በሁለት ጎል እናደርገው። ጎል ዲፍረንስ ያስፈልገናል። ምን ሆነ ነው? ወይኔ ጉዲ! በጣም ነው ያቃጠልከኝ ማለት ነው። 5 ከ10
በቃ በልቶታል። እኔ ለእናንተ መቋጠር ያሳዝነኛል። እውነትህን ነው። እመና ዋንጫ ትበላለህ። ላስሙቅልህና ያን የበላውን ዋንጫ ትበለዋለህ። እመና ክለቡ ራሱ መግለጫ ሰጠ። ያራዳ ልጆች ቢጥለው አንዣለጠው ነው ጨዋታው ማለት ነው። በምንም ታምር ብናረፍድም አልቀረንም ነው ጨዋታው ማለት ነው። የሚኬል አርቴታው ሰራዊት ዛሬ ኒውካስትልን አስተናግዶ ማለት ነው። ከዚህ ቀደም ለየት ባለ ሴት ፒስ ጎል ነው የተመለከትነው። የበረቼዜ እጅግ በጣም የተጠና በቃ ከዚህ በፊት ትሬኒንግ ላይ እንደተከናወነ የሚያስታውቅ ጎል ነው እንግዲህ ማስቆጠር የቻሉት ማለት ነው። 3 ነጥቧን እንደተጠበቀች በምንም አይነት ታምር ልንጥላት አንፈልግምም ፍላጎትም የለንም አንችልምም ብሏል። ለፔፕ ጋርዲዮላ ሰራዊት መልእክት ማስተላለፍ ችሏል ማለት ነው። የአራዳ ልጆች በሚያስገርም ሁኔታ ዛሬ አርሰናል ኒውካስትልን 1-0 በሆነ ውጤት ማለት ነው። አርሰናል ሲጀምር ካገባ በኋላ ልታገባ መታሰብ ከሆነ እንዳታስብ ጎብዬ፣ ሌላ ነገር የለውም ነው። በቃ ማሰብ የለብህም አለቀ። እሱ ቀድሞ ያገባብኝ ነው። ከዛ በፊት ነው መፍጨርጨር ያለብህ ነው። ካገባ በኋላ ወዴትም ወደዛም ወደዚህም የለም። ቻው ቼልሲ ነው የአራዳ ልጆች ማለት ነው። ማንኛውም አርሰናል 3 ነጥቡን በሚገባ ይዞ ወደ ቤቱ ልም ብሏል ማለት ነው። በሜዳው ጠርቶ ኒውካስትልን ጆሮ ጉንድም ብሎታል። ሀሳብ አስተያየታችሁን ኮሜንታን ቁጭ አድርጉ። ሼር ኮፒ ሊንክ እንዳይረሳ። ይመቻችሁ። ያው አሁን መተው ዋንጫው የኛ ነው ሊሉን ነው። አንድ ሳምንት ጨጓራችሁ ይረፍ ብለን በለቀቅንላችሁ መታችሁ እንዳትጨፍሩብኝ። ኒውካስትል ዩናይትድ ከቶተናም ቀጥለ መውረድ ያለብህ ክለብ ነህ። እኔም ብሎ ወንድሜ ጠሪ አልተሳካም። በቃ ላው ይሄ ጨዋታ ማለት ነው አሸነፍኩ ድል አደረኩ የሚባል ጨዋታ አይደለም። እንተማመን። በቃ የጭንቀት ጨዋታ ነው። በቃ ተጨንቀን የወጣኸው እኮ አፈር በልተ ነው። እስቲ ለኛን ቋጠሩ አልቻላችሁት ወያለው። እንተማመን። በቃ ይኸውላችሁ እናንተ አሁን ማለት ነው አቻም አስጨንቆሃል። ሲቲ ሲጫወት ስንት ያገባል የሚለውንም ጎል እያስጨነቀ ነው የምትጫወተው። ማመን ነው። በቃ ጭንቀት የሆነ ጨዋታ ነው። እንደምንም ወጣችሁታል። በቃ ባቡ በስላሴ ወጣዋል። እመን ኢዜ ጎልሽ ያምራል። አንከደም እሱ ያምራል። በቃ አርቴታ ትልቅ መልእክት ነው። ውይ ተመስገን ነው ጀማው። እኛ እኮ ያመናል እኮ እኔ ምን አንዳንድ የአርሰናል ደጋፊዎች ማለት ነው ጤነኛ አይደለንም። ስለምን አባታችን ብዙ ጎል ነው የምናወራው እንዴ? አንድ ጎል ከበቂ በላይ ነው። በቃ 3 ነጥብ ማግኘቱ ነው ዋናው ነገር ጀማው። የምሬን ነው የምላችሁ። እንደው የሆነ ጨዋታ መርጠን ብዙ ጎል ካስቆጠርን ብለን እንመኝ እንጂ አሁን ባለን አታክ እውነት አንወሻሽ። የአርሰናል ደጋፊዎች እንደው 3-4 ጎል ማስቆጠር የሚችል የአጥቂ መስመር ክፍል አለን። ገና ነው። ሳካ መመለሷ ነው ገና ጀማው። እዚህ ጥሩ እያሳየን ነው። ጉዳቱ ብቻ ነፃ ይሁንልን ጀማው እና በዚህ ፐርፎርማንስ ይቀጥል እንጂ ቅብረራምበል ኬታ ባታችን አምጥተን ነው እኛ 3-4 ጎል እያገባን እናሸንፈው። ካይ ሃቨርት እያለ የተለያዩ የጎል እድሎችን የመፍጠር ቻንስ ይኖረናል። በነዛ መካከል እናስቆጥር ይሆናል እንጂ ካልሆነ ተመልከቱት። ቪክቶር ዮኬሬሽ ከገባ በኋላ ያለቀለት ጣጣውን የጨረሰ ኳስ ካላቀረብንለት በቀር ፕሬስ በማረጉ ረገድ እንኳን እንዴት ደካሞች እንደሆነ ተመልክታችኋል አይደለም? ይሁን ግን ትልቁ ፖይንት ይሄንን ጨዋታ አስጠብቀን 1-0 አሸንፈን ከወጣን በቃ በቂያችን ነው። ተመስገን ማለት ነው። የምሬን ነው ማለት አንተ ዊሳይሳቶ እንኳን ሲያኳስ እኔ ቀልቤ ትርክክ 2 ቦታ ማንዬ ጠላተ እንደዚህ ትርክክ ይበል አትልልኝም? እንኳን ደስ አላችሁ አርሰናል ደጋፊዎች። 3 ነጥብ እንግዲህ በማግኘታችን ወደ አንደኝነት ተመልሰናል። ኮፒ ሊንክ ሼር አድርጉና አዳርሱልኝ። ፒስ በቃ ይመቻችሁ። የመድፈኛው ቤተሰብ 3 ነጥብ። ኤዜ ምን አይነት ጽድት ያለ ጎል ነው ያገባችሁ። ለነገሩ ላንቺ ኖርማል ነው። ሀቨርሳችን አሲስት አድርገሽ ወጣሽ፣ ኤዜያችን አግብተሽ ወጣሽ። የውሻ ቁስ ያርጋላችሁ ማን 5 ጨዋታ እኮ ነው የቀረን። ቻምፒየንስ ሊግ ሲጨመር 8 ጨዋታ። ለ8 ጨዋታ አንድ ሰው ባይጎዳብንስ ምን አለበት? ገባ አይደለ? ዋናው 3 ነጥብ ነው። 2-3 ጎል ብናገባ ደስ ይለን ነበረ፣ ግን ብዙ ቻንስ ራሱ መፍጠር አልቻልንም። ተረዳሽኝ አይደለ? ሴት ፒሱን ግን እንዴት ነው አየኸው? ሴት ፒሱን ማን ግፊያ ምናምን ያላችሁ ሰዎች እንደዚህ አይነት ሴት ፒስ አግብታችሁ ነበር ልትላጡብን የሞከራችሁት። ተመቸህ? ከቦክስ ውጪ ኤዜ እንዳያገኝህ እንዳያገኝህ 4 በረኛ ብታመጣ ምንም ለውጥ አታመጣም። ዊአር ዘ ገነርስ። ዋናው 3 ነጥብ ነው። ሲቲ እንዲያሸንፍ ነው መቋጠር ያለብን። ለምን ተጫዋች ሌላ ጨዋታ ይጨመርለት ምን አገባን እኛ እዚህ ዋንጫ ውስጥ የለም። ተረዳኝ አይደል? ደግሞ ቸልሲ ደግሞ ይሄን ዋንጫ በልቶት ደግሞ ካንተ የተሻለ ነው ይበለን። ሲቲ ነው መብላት ያለበት።
ገባርለ ሁለት እንካፈላለን ነው የሚልሽ። ተረዳኝ? ይመችሽ ገነርስ መድፈኛው ባክ ቱ ቶፕ ኦፍ ዘ ሊግ መቼ ማንመለስ መስሎ ነበር። ገና ፉላምን ደግምና 6 ነጥብ አድርጌ እጠብቃለሁ። አንተ ዱቄት ዌር ዘ ገነርስ ጌት ኢን ጀማው የካይ ሃቨርት ጉዳት ማለት ሌላ ተጨማሪ ሁለት ጉዳት ነው ቡድኑ ላይ። ቡድናችን እንደምታውቁት እጅግ ተገማች ቡድን ነው። በተለይ ደግሞ በማጥቃቱ ረገድ ማለት ነው ፈጠራ ላይ እጅግ የደከመ ቡድን ነው። ፕሬስ ያደርግ ይታወቃል። ቪክቶር ዮኬሬሽን ይሉና ተገማች የሆነ አጠቃቅ ስልትን ያለን ካይ ሃቨርት ቢያንስ እንኳን ማጥቃታችንን እንዳይገመት የማረግ አቅም አለው። ጎል እኮ አስቆጥርም ጀማው። እኔ አብዛኛው አርሰናል ደጋፊ አውዶ ማዋቅ አለው ይሄ ልጅ በጣም ይዝታል ጀማው። ግን በማጥቃት ሂደታችን ላይ ለአጥቂዎች ማለት ነው ስፔስ እንዲያገኙ በማድረግ በተለይ ደግሞ ለመስመር ተጫዋቾች ማለት ነው ትልቅ ሚና የሚወጣ አይነት ተጫዋች ነው። ይሄ ልጅ በዚህ ሰዓት መጎዳት አልነበረበትም ጀማው። እጅግ በጣም በመጥፎ ሰዓት ነው የተጎዳው። ለጥንቃቄ ብሎ ካስወጣው አላውቅም። ግን እኔ ሜዳ ጥሎ ሲወጣ እንዳየሁት ከሆነ ልጁን ቀጣይ ጌሞች ላይ የምናገኘው እየመሰለኝ አይደለም ጀማው። በጣም ነው የበሸኩት በጣም ማለት ነው። ዘንድሮ ደግሞ መቃጠልና መብሸቅ ላዩ ላይ እየተደራረበብኝ ቤት ሊሰራብኝ ነው መሰለኝ። ምንም ለማንኛውም ካይ ሃቨርት ጀማው በእውነት ቶሎ መመለስ አለበት ጀማው። ይግድ ማለት ነው ይግድ መመለስ አለበት ቶሎ። ምን አይነት እድለ ቢስ እንደሆነ ያው አሁን መተው ዋንጫው የኛ ነው ሊሉን ነው። አንድ ሳምንት ጨጓራችሁ ይረፍ ብለን በለቀቅንላችሁ መታችሁ እንዳትጨፍሩብኝ። ኒውካስትል ዩናይትድ ከቶተናም ቀጥለ መውረድ ያለብህ ክለብ ነህ። እኔም ብሎ ወንድሜ በየጠሪ አልተሳካም። በቃ ነው እኔ ለእናንተ ብቋጥር አማነሻ እንደዚህ ልጨነቅ እንዴ? ለማትበሉት ዋንጫ 1-0 ላይ ምን አሸነፋችሁ? ወይኔ ምን አይነት አርሰናል ነው! እንደ አርሰናል ደጋፊ ሆኜ ነው ዛሬ አየሁት። የበከት አርሰናል ዋንጫ አትበላም። በቃ ሲቲ በልቶታል። በቃ በልቶታል። እኔ ለእናንተ መቋጠር ያሳዝናል። ዘገነርስ ፈራችሁ እንዴ? አይዟችሁ አልቋል ወንድሞቼ፣ እኔ ልሳቀቅ። ለማንኛውም ጣፋጭ 3 ነጥብ አግኝታችኋል ዛሬ ለሚኬል አርቴታ ፈርስት ሃፍ ላይ አሪፍ ውሳኔ ወስኖ በኢዜ ጎል አሸንፎ ወጥቷል። ዋናው 3 ነጥብ ነው። ዛሬ ሚኬል አርቴታ የኒውካስል ዩናይትድ ተከላካዮች እጅግ ረጃጅም ናቸው። ከተለመደው የኮርና አነሳስ ለየት አድርጎት እንግዲህ በማይነስ እየተጫወተ ኢዜ አግብቶ አሸንፋችኋል። ዋናው 3 ነጥብ ነው። እኔ ልሳቀቅ ወንድሞቼ፣ እኔ ራሱ ለእናንተ ተሳቀቅኩኝ እኮ። አሸንፈናል። በምን አይነት መከራ ውስጥ እየቋጠርኩ እንደነበረ ብታውቁ ማለት ነው። ኤኒዌይስ ዋናው 3 ነጥብ ነው። የኢዜን ጉዳት ቀላል ያድርገው። ሃቨርት ረጅም ጉዳት የሚጎዳ ይመስላል። በጣም ነው የምናሳዝነው። ኤኒዌይስ አሸንፈናል። ዋናው እሱ ነው። ይመቻችሁ። በጣም ስለምንችል 1-0 በቃ ኢዜ በጣም ትችላለህ። ኧረ እኛ ግን እድላችን ምንድነው? እግዚአብሔርን እድላችን በጣም ጥሩ መጫወት የሚጀምር ሰው ይጎዳብናል። ሃቨርት ዛሬ ብዙ የአየር ኳሶች በቃ ደስ የሚል ጨዋታ እየተጫወትን የነበርን ሰዎች ኢዜ ተጎዳ፣ ሃቨርትም ተጎዳ። ሁለት ሰው ግን በጣም ያምራል። 1-0 አሸንፈናችኋል። በጣም የሚያምር ጎል። ኢዜ በጣም ነው የምትችለው። እናቴ ትሙት። ወይኔ ጉዴ ምን አይነት ጎል ነው! ኳሱ እንደዚህ ነው የዞረው። እግዚአብሔርን በጣም ነው የምትችለው። በጣም አሁን ይላችሁ በ3 ነጥብ አድርገናል። ቢቻል 2 ጎል ጊዮኬሬሽ ያን ኳስ ታባክናለህ። ካውንተር ሄደን አንድ በስትክክል መስጠት ያን ኳስ ብትሰጠው 2 ጎል ገብቷላ። የጎል እድላችን ማስፋት ነበረብን። ግን በጣም ያበደ ጨዋታ ነው። 1-0 ፕሌይ ሬቲንግ አሁን ሰራላችኋለሁ የፈጠነ ማለት ነው። ይሄን ቪዲዮ ደግሞ ሪፖስት እያደረጋችሁት በጣም እንችላለን። በጣም ኢዜ ይችላል። ወያላ አመለጥከኛ። የሀገር ጉዳይ እኔ በወጣው አመለጥከኛ። ዛሬ ፍሬ ተጎዳ ብል አመለጥከኛ። ወያላው እኔ ሀገር ጉዳይ ገጥሞ ሀገር ይበልጣል ብዬ ነው እንጂ ማለት ነው። እኔ አሳያለሁ። ወያላ እንዲህ የምትቀጥል መስሎሃል? እንደዚህ አሳያለሁ። እኔ እኮ ወይኔ ችግር የለም አሳያለሁ። ደስታችሁ ላይ ውሃ አልደፋም። ግን በጣም በጭንቀትም ቢሆን አርሰናል 1-0 በሆነ ውጤት ኒውካስትልን አሸንፎ ወደ አንደኝነቱ ተመልሷል። ማንቸስተር ሲቲ አንድ ቀሪ ጨዋታ ያለው ማለት ነው። አሁንም ያልኳችሁን ባለፈው ተመለከታችሁ። አርሰናል ሴት ፒሱ ላይ ምን ያክል እየጠነከረ እየሰራበት እንደሄደ። ባለፈው የሳውዛምተን ጨዋታ ላይ ማርቲኔሊን አደረገው እንጂ ራሱን ተመሳሳይ ሴት ፒስ ሲጠቀመው ነበር። ዛሬ 3 ጊዜ ተጠቀመውና በሶስተኛው አስቆጠረው። ኤዜ ምን አይነት ድንቅ ጎል ነው ያስቆጠረው። በጣም ተጨንቆም ቢሆን አርሰናል አሸንፏል። ግን ዋናው ማሸነፍ ነው። ከዚህ በኋላ ላሉት ጨዋታዎች ኔክስት ለዛሬ ነቆራ ምናምን ይለፍ። እንኳን ደስ አላችሁ።